ሊቀበሉ አልፈለጉም ነበር። ያው እኔ ለምንም አልተቀበላችሁም ስለ ልዑል ለምን አልፈለጋችሁም አላቸውም። ለምን እንደሆነ ታውቃላችሁ? ስለ ልዑል በደንብ አውቃለሁ፣ ልዑልን እቀበላለሁ ያለች ሴትዮዋ ናት ልዑልን የሸጠችው፣ ልዑልን አሳልፋ የሰጠችው። ስለዚህ እነሱ ለምን አላመናችሁም፣ ለምን አልተቀበላችሁም ማለት በጣም ከባድ ነገር ነው። ልዑል በዲና እጅ እንዳለ ስለዚህ ስለ ልዑል በደንብ መረጃ የተሰማ ልዑል ለዛ ታግቶ እንደተቀመጠ ነው የተናገረችው። ያ ነገር ሙሉ በሙሉ የምታረጋግጠው ደግሞ እቺ ልጅቷ መጀመሪያ የዲና አገልጋይ ነበረች። ከዲና ጋር ሲጣሉ ጊዜ ልጅዋና ባልዋ አገተችባት። ስለዚህ በዛ ልጅዋና ባልዋ ስታገትባት ነው እሷ ከዛ ከዲና ጋር ጠፍታ ወደ አዲስ አበባ መታ እያንዳንዱ ሚስጥር የዘረገፈችው። አሁን ልጄ ታማሚ ነው፣ ልጄና ባሌ ከዲና ከደበቀችበት ወይም ካገተችበት የምትቀበሉልኝ ከሆነ እኔ ስለ ልዑል እያንዳንዱ መረጃ አውቃለሁ፣ እነግራቸዋለሁ። ልዑል የት እንዳለ አውቃለሁ፣ ልዑል ምን ላይ እንዳገተችው አውቃለሁ ብላ ብዙ ነገር ነው የተናገረችው። በአገሩ ላይ በጣም የምትፈራ ሴት እንደሆነች፣ ህዝቡን እንደሚፈራት፣ ህዝቡን እንደሚንቀጠቀጥላት ነው የተናገረችው። ይሄማ ኦፍኮርስ የታወቀ ነገር ነው። እዛ ሀገር ላይ ያሉ ህዝቦች በሙሉ በጥቅማ ጥቅም ይዛቸው እያንዳንዳቸው ፈርተዋት የሚኖሩ ህዝቦች ናቸው። ስለዚህ ምንም ቢፈጠር ምንም ህዝቡ በሙሉ ለእሷ ነው የሚደግፈው እና ልዑልን ብቻ አይደለም ብዙ ሰው በእሷ ስር እንዳለ ብዙ ሰው ያገተች እንደሆነ ደግሞ የሚገርማችሁ ነገር ውድ ቤተሰቦቼ አንድ ሰው ካገተች በኋላ እዛ ክፍለ ሀገር ላይ አታስቀምጣቸውም። ለምን ይገኛሉ እጠረጠራለሁ ብላ እዛ ሀገር ቤትን ማህበረሰቡ በሙሉ ከአንቺ በላይ ማንም የለም፣ አንቺ ሁሉም ነገራችን ነሽ ብሎ የሚያምኑላት የሚሰግዱላት ሰዎችን እንዳይጠረጥሯት፣ እንዳይገምቷት፣ እንዳይገለበጡባት ብላ ወደ አዲስ አበባ ነው የምትልካቸው። ምክንያቱም ጉዷ የምትሰራው ግፍ፣ በሰው ላይ የምታወጣው ግፍ፣ በሰው ላይ የምታወጣው ጭኮና እንዲያውቁባት አትፈልግም። ለምን ምንም ነገር ቢመጣ ምንም እሷ ይከላከሉላታል፣ እሷ ከጎኗ ይሆናሉ። ሰምታችኋል። ባለፈ ስለ እሷ ሲወራ ጊዜ ህዝቡ በሙሉ እሷ ማንም ሊነካብን አንፈልግም፣ እሷ ለእኛ ሁሉን ነገራችን ናት ብሎ ነው የሚከራከሩላት። ስለዚህ እነዛ ሰዎች በሰው ላይ የምትጫወተው፣ በሰው ህይወት ላይ የምትጫወተው፣ በሰው ላይ የምታደርገው ነገር በሙሉ እንዳያውቁባት ነው አንድ ሰው ታግትና አሰቃይታ ወደ አዲስ አበባ የምትልከው። አዲስ አበባ ከላከችው በኋላ የት እንዳገተችው የት እንዳለ እንዳይታወቅ ነው የምታደርገው። እኔ ዲና የምትባል ሴትዋ ምን አይነት መሰሪ እንደሆነች እኔ ምንም ማቀው ነገር የለም። ለምን በዚህ ልክ እንደምሰራ እኔ ማቀው ነገር የለም። ስለዚህ የዲና ጉድ ዛሬ ከባድ የሆኑ ሚስጥራቶች ናቸው የወጡት። ስለዚህ ውድ ቤተሰቦቼ ሁላችሁም እስኪ በዱዓ በጸሎት ልዑልን አግዙት። ምክንያቱም ልዑልን በዲና ስር እንዳለ ነው የተሰማው። ብዙ አስደንጋጭ ነገራቶች ተናግራለች፣ ግን ፊት ለፊት በሚዲያ አላወራም። ምክንያቱም ለእኔ ለህይወቴ እሰጋለሁ፣ ልጄና ባሌ በእሷ እጅ ስላሉ ትጎዳብኛለች። እኔ ከካሜራ ጀርባ ብዙ የምነግራችሁ ሚስጥሮች አሉ ስለ ልዑልን በፍጥነት ድረሱለት ነው ያለችው። ስለዚህ ስለ ልዑል ምን እንዳደረገችው ምን እንደምታደርገው፣ ምክንያቱም እዛ ጋር አገልጋይ ስለሆኑ በሷ ስር ስለሚሰሩ እያንዳንዱ ነገር ያውቃሉ። እንግዲህ ልዑል ፈጣሪ ድረስልህ ማለት ነው እንጂ ሌላ ምንም የምንለው ነገር የለም። ይሄ ነገር እንደሚፈጠር ትላንት ሁሉም ሰው አውቆ ነበር። እንግዲህ ሳሚ አትሂድ ያልነው ነው የሄደው ብለሃል። ትክክል፣ አትሂድ ብላችሁት ነበረ። ይሄ ነገር ጥሩ አይደለም ብላችሁ ነበረ፣ ግን እሱ በምንም ተአምን ሊሰማ አልፈለገም። ልዑል አንዳንዴ ያበዛዋል። ዛሬ የሁሉም ሰው ጭንቀት ውስጥ ነው፣ የገባው። እናንተም አላረፋችሁም። የልዑል ተከታታይ በሆኑ ጭንቀት ውስጥ ነው ያለው። እኔ አሁን በጣም ያሳዘነችኝ የልዑል እናት ናት። በምን ሁኔታ እንዳለች እንዴት እንዳለች እንግዲህ የራሷና ፈጣሪዋ ብቻ ነው የሚያውቁት። እንደዛ መሳሳለት ልጅ በዚህ ልክ ልዑል ጠፍተዋል ተብሎ ሲነገራት ምን እንደሆነች ብቻ እኔ አላቅም። ያው እናውቀዋለን ከዚህ በፊትም የሆነ ነገር በልዑል ላይ ሲፈጠር ጊዜ እንዴት እንደምትሆን ምን ያክል እንደምትጎዳ ሁላችንም እናውቀዋለን። ስለዚህ ዛሬ የመጣች ሴትዋ እንግዲህ ስለ ልዑል አውቃለሁ ነው ያለችው የነበረው። የውሸት መረጃ ይሁን የእውነት መረጃ ይሁን እንግዲህ የራሷና ፈጣሪዋ ነው የሚያውቁት። አታላ ወይ እነዛም ልጆችም
ወጥመድ ውስጥ ልትከታቸው ይሁን ውሸት ይሁን እውነት ይሁን እንግዲህ ፈጣሪዋ ነው የሚያውቁት። ለማንኛውም የነበልባል ክሩሞች በሙሉ በጣም መጠንቀቅ አለባቸው። ለምን ዲና እቅድ አታውጣ። እቅድ ካወጣች ዲና ማንም አይደርስባትም። እናንተ ከኛ በላይ ማንም አያውቅም፣ እያንዳንዱ መረጃና ቃለን ትላለችው፣ ግን በእጥፍ ነው የምትበልጣችሁ። ምክንያቱም በጭንቅላቷ ነው የምትሰራው እሷ። በቁማችሁ ነው የተጫወታችባችሁ። ስለዚህ ያ ስለሆነ አሁንም ቢሆን በጣም ጥንቃቄ ማድረግ አለባቸው። ወይቺ ልጅ በኃይለኛ ብር ተከፍሏት ነው እንደዛ ብለሽ አዋ ብለሽ ወጥመዴ ውስጥ እንዲገቡ አድርጊ ብላ ይሆናል። በአሁን ሰዓት ሰው ማመን ከባድ ነው። እኔ ማንን ሰው ማመን በአሁን ሰዓት በጣም ከብዶኛል። ለምን እቀበልሃለሁ፣ እኔ ሆቴል እከራይልሃለሁ፣ እኔ ያለውን ነገር አስረዳሃለሁ፣ ስለ ሀገሩ ስለምኑ ያለችው ሴትዋ ናት ልዑልን አሳልፋ የሰጠችው። እና ቺም ዲና ብትከፍላት በምን እናውቃለን? ምክንያቱም ያቺም ሴትም ዲና ከፍላት ነው መጀመሪያ ከዲና ጋር ግንኙነት አድርጋ ከዲና ብዙ ብር ተቀብላ ነው ልዑልን እንዲታገት ያደርገችው አውቃ። ሰዎችም የነበልባል ክሩሞችን እያንዳንዳቸው እንዲለቅሙ፣ ምክንያቱም በልዑል ጉዳይ ላይ እንደሚሯሯጡ ታውቃለች። ኤርሚያስ በልዑል ጉዳይ ላይ እንደማይቀመጥ ታውቃለች። ስለምታውቅ እሷ የጭንቅላት ስራ ነው የምትሰራው። በሆነ ዘዴ አድርጋ እነሱ ወጥመድ ውስጥ ልትከታቸው ነው የምትፈልገው። እና አሁንም ቢሆን እናንተ ወጥመድ ውስጥ እንዳትገቡ በጣም በጥንቃቄ መሄድ አለባችሁ። ልጅቷም ምንም ትሁን ምንም ልክ እንደ ሚኪ አይ ውጭ ጠብቂና ከነሱ ጋር ነውራ፣ አይ ጎረቤት ልቀመጥና ከነሱ ጋር ጨርሱ ምትል ከሆነ እንዳሰሟት ትያዝ ትቀመጥ ከእናንተ ጋር። አይ ሰውየው የሚናገር መረጃ ደግሞ መስማት የለባት የምትሉ ከሆነ ደግሞ አንዱ ጋር ይዟት ቁጭ ይባል። እንደ መቅደስ አሳልፋችሁ እንዳሰጡ። መቅደስ በታመልጥ ኖሮ ልዑል ያለበት ሁኔታ እያንዳንዱ ታውቅ ነበር። ለምን አሳልፋ የሰጠች እሷ ናት። ግን አሁንም ቢሆን ያለበት ቦታ ታውቀዋል። ነገር ግን ዋጋ ይከፍላሉ። በጣም ዋጋ የሚያስከፍል ስራ ነው። በጣም ሪስክ ያለው ስራ ነው። ዲና ጋር መድረስ ማለት በጣም ከባድ ነው። ምክንያቱም ኃላፊ የሚባል ነገር አለ። እነሱ ሲጠየቁ ምን ሲሉ ልዑል ሊያሸሹት ይችላሉ። ልዑል ሌላ ቦታ ልትልከው ትችላለች። ልዑል ልታጠፋው ትችላለች። የሰውን ህይወት ምንም አይመስላት፣ ምንም ዝም የምትገል ነው የምትመስለው ነው ያለችው። ሰው በዚህ ልክን መጥፎ እንደሆነች እኛ ሁላችንም እናውቃለን። ጠንቅቀን የምናውቃት ሴት ናት። ዲና አዲስ አይደለችም። ስለዚህ እባካችሁ የኤርሚያስ ቡድኖች በጣም ጥንቃቄ ማድረግ አለባችሁ። በጥንቃቄ ስራችሁ፣ በጥንቃቄ አድርጋችሁ ስራችሁ። እሷን የጭንቅላት ጨዋታ እንደምትጫወት እናንተም የጭንቅላት ጨዋታ ተጫወታችሁ ልዑልን ካለበት ስቃይ ማውጣት አለባችሁ። በምንም ሁኔታ እንዳትሸነፉ፣ በምንም ሁኔታ እጅ እንዳሰጡ፣ በምንም ሁኔታ ደግሞ መታለል የለባችሁ። ታመመች የተባለው የውሸት ነው፣ ውሸት ነው። ውሸት ሆኖ ነው ዛሬ በልዑል ላይ የምትጫወተው። ልዑል እንደ እሷ የጭንቅላት ጨዋታ መጫወት ነበረበት። ግን አንዳንዴ እልህ የሚባለው ነገር ዋጋ እንደሚያስከፍል እኔ በልዑል ነው ያየሁት። እልህ ሲበዛ ዋጋ ያስከፍላል። እስኪ መጨረሻው ፈጣሪ ለልዑል ደርሶለት እናንተም ጭንቀታችሁ ፈጣሪ አይቶ ልዑል ነጻ የሚወጣበት ሰዓት በቅርብ አግኝተ ነው ደስተኛ የምንሆንበት ሰዓት ነው የምፈልገው እኔ። እንደ ልዑል ብቻ እንዳይሆን እሱ በዛ ሰዓት ቢሰማችሁ ኖሮ እሺ ብሎ ቢቀመጥ ኖሮ ባይሄድ ኖሮ ዛሬ ይህን ያህል መከራ ታዩ ነበር፣ ይህን ያህል ስቃይ ታዩ ነበር። ያው ትላንት አንድ ወንድማችን ተጎዳ፣ አሁን ደግሞ ምን እንደሚፈጠር አይታወቅም። ልዑል በተያያዘ ሰዓት የሆነ ሰው ይጎዳል፣ የሆነ ነገር ተፈጠረ ሰዓት የሆነ ነገር ይደርሳል። ያ ምንድነው? የልዑል እልህ ነው። እልሁ በጣም ከአቅም በላይ ነው። አንዳንዴ ሰው የሚለን ነገር መስማትም አግባብ ነው። ከጓደኛ አልፎ መውጣት ዋጋ ያስከፍላል። ጓደኛ የሚለን ነገር አንዳንዴ መስማትን የመሰለ ነገር የለም። እውነት ነው ወይ? ይሄ ቺሲቲዋ አደገኛ ናት፣ ኃይለኛ እንደሆነች ሁላችንም እናውቃለን። ስለዚህ ያ ነገር ብንሰማ ጥሩ፣ ልዑል ቢሰማ ጥሩ ነበር፣ ግን አልሰማትም። እና ለማንኛውም ውድ ቤተሰቦቼ የልዑል ነገር እስኪ አዳዲስ ነገራቶች አሉ። ያለበት ቦታ እኔ ወስጄ ነው ማሳያችሁ ነው ያለችው። እውነት ይሁን ውሸት ይሁን እንግዲህ ፈጣሪዋ ነው የሚያውቁት። ፈጣሪዋና ራሷ ነው የምታውቀው። የሚያውቁት አልኩኝ፣ ይቅርታ። እንግዲህ በመጨረሻው ያለው ነገር እውነት ነው ወይ? እቺ ሴት እውነት ይዛ መታለች ወይ ወይስ የውሸት እነዚህ ልጆች ወጥመድ ውስጥ ልትከታቸው ነው? እውነት በዲና እጅ ውስጥ ነው ወይ ልዑል ያለው? እውነትም ልዑልን ዲና ታሰቃይተዋለች ወይ?
ያለውን ነገር ያንዳንዱ እንግዲህ በሌላ ቪዲዮም እንመጣለን። ያለውን ነገር ተከታትለን እለቅላችኋለሁ ቪዲዮዎችን። እንግዲህ ያለበት ቦታ አሳያለሁ ብሎ ተያይዞ ወደዛ ነው የሄዱት። እዛ ምን እንደሚሰማ ምን እንደሚከሰት ምንም የታወቀ ነገር የለም። እንግዲህ ጥሩ ነገር ፈጣሪ ጥሩ ነገር እንደሚያሰማን ምኞቴ ነው። ለእናንተ ምኞት እንደሆነም እኔም ጠንቄ አውቃለሁ። ሰው አሁንም ቢሆን በሉል ላይ ማንም መጨከን የለበትም። እሱ እልህ ይዞት ሂደዋል፣ አንዴ አድርጎታል። ግን እኛም በሱ ላይ መፍረድ የለብንም። እንግዲህ ሉል ባለህበት ፈጣሪ ይድረስልህ። ዲና የስራዋን ፈጣሪ ስጣት። የምለው ነገር የለም። በሰው ህይወት ላይ በዚህ ልክ መጫወቷ፣ እዛ ጥሩ ሆና እዚህ ደግሞ ጨካኝ ሆና የምሰራቸው ስራዎች እኔ አላቅም ምን አይነት ሰው እንደሆነች። በመጨረሻ ለእጇ እንደምታገኝ አልጠራጠርም። ስለዚህ ልዑል በቅርብ እንደሚፈታ ሁላችሁም ዱዓ አድርጉ፣ ጸሎት አድርጉ። እወዳችኋለሁ ውድ ቤተሰቦቼ፣ ባላችሁበት ሰላማችሁን ይብዛልኝ። የምታበረታቱኝ በእውኑ ደግሞ ከልብ ነው የማመሰግነው። ቪዲዮ ለማብዛት አልፈለኩም፣ ስልችት ይላል። ባይ ባይ። ላይክ አድርጉ፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱን።